ሰላም ጤና ይስጥልን ተማሪዎቻችን፣ ይህ የዶክተር ደጉ ቻናላችን ነው። በዚህ ቻናላችን የምናስተላልፋቸው የትምህርት ፕሮግራሞችን ባለፈው በስድስተኛ ክፍል ትምህርታችን ከ2 እስከ 6 ያሉ ሙሉ ቁጥሮችን ተካፋይነትን ተመልክተን ነበረ። ለዛሬ ደግሞ ቀጣዩን በ7 እና ከዛ በላይ ያሉትን ተካፋይነት ያላቸውን ያለ ቀሪ የሚካፈሉትን እንመለከታለን። ቻናላችንን ከወደዳችሁ እባካችሁን ሰብስክራይብ፣ ሼር፣ ላይክ አድርጉልን። ይህንን ስናደርግ መስራት የሚገባንም ስራዎች ካሉ ተማሪዎች የከበዳችሁ ጥያቄዎችም ካሉ ኮሜንት ላይ ጻፉልን። በዛ ዩኒት ተዘጋጅተን በዩቲዩባችን እንቀርባለን ማለት ነው። ከዚህ ውስጥ የመጀመሪያው በ7 ተካፋይነት ያላቸው የሚለውን አንደኛ በ2 ከፍለን የምናየው ባለ 2 ሆሄ እና ከ2 ሆሄ በላይ ያላቸውን ነው የሚለው። ባለ 2 ሆሄ ያላቸው የ10 ቤትና የ100 ቤት የ10 ቤትና የ1 ቤትን ሆሄ ብቻ በመመልከት እሱን ለ7 መካፈል እንዴት እንችላለን? አሊያም ደግሞ የ1000 ቤት የ10000 ቤት ያላቸውን ደግሞ በሚቀጥለው እሱንም እንመለከታለን ማለት ነው። የመጀመሪያው ባለ 2 ሆሄ ሙሉ ቁጥር በ7 የሚካፈለው የ10 ቤት ሆሄው የሚካፈለው የ10 ቤት ሆሄው የ10 ቤት ሆሄው በ3 ተባዝቶ የ10 ቤት ሆሄው በ3 ተባዝቶ የ10 ቤት ሆሄው በዚህ በ3 ተባዝቶ ውጤቱ ከባለ 1 ሆሄ ጋራ ተደምሮ ድምሩ በ7 ከተካፈለ ብቻ ነው ያ ቁጥር ለ7 መካፈል የሚችለው ነው የሚለው። ምሳሌ እንውሰድ። 91ን ብንወስድ 9 ሲባዛ 3 3 ያላት እዚህ ጋር የሰጣት ሐሳብ ናት። 9 ሲባዛ በ3 27 ይመጣል። 27 እቺ አዲስ አመጣናቱን ውጤት 27ን ሲባዛ ሲደመር 1 እዚህ ጋር ከ91 በኋላ ያለችው አንድ ቁጥር የአንድ ቤት ሆሄን እንደምርበታለን። ሁለቱ ስንደምር 28 ይመጣል። 28 ለ7 ተካፋይ ነው ወይ? ይሄ ከከበደን ምን ማድረግ እንችላለን? እንደገና አሁንም 2 ሲባዛ በ2 ይችኛዋን 2 በ3 2 ሲባዛ የ10 ቤቱን ሆሄ በ3 አባዝተን ውጤቱ ስንት ይመጣል? 6 ይመጣል። የአንድ ቤት ሆሄ እዚህ ጋር 8 አለን። ሲደመር 8 ውጤት እኩል ይሆናል 14 ይመጣል ማለት ነው። ውጤት 14 ይመጣል። ስለዚህ 14 ያለ ቀሪ ለ7 መካፈል ይችላል ማለት ነው። ይሄን ቻለ ማለት ይሄ ለዚህ ተካፈለ ማለት 14 ለ7 ከተካፈለ 91ም በ7 ተካፋይ ነው ማለት እንችላለን። ሌላ ምሳሌዎችን እንውሰድ። ተመልከቱት። ሌላ ምሳሌ 91ን እችን እንመልከት። የሚቀጥለውን ደግሞ ይሄኛውን ቤት እንመልከት። 97 የ10 ቤት ሆሄው 8 ነው። 8 ሲባዛ በ3 24 ይመጣል። 24 ሲደመር እዚህ ጋር የምትመለከቷት 24 ሲደመር እዚህ ላይ የምትመለከቷት 7 አለች። 24 ሲደመር 7 31 ይመጣል። 31 ለ7 መካፈሉ የከበደን ከሆነ እንደገና እችን 3 ሲባዛ በ3 9 ይመጣል። 9 ሲደመር ከዚህ 1 ከ31 ኋላ ያለችው አንድን ስንደምርበት 10 ይመጣል። 10 ለ7 ስናካፍለው አንዳንድ ደርሶ ቀሪ 3 ነው ይለናል። አንዳንድ ደርሶ ቀሪ 3 ነው። ስለዚህ 87 ለ7 መካፈል ያለ ቀሪ አይችልም ማለት ነው። በቃ ባጭሩ መልኩ ቀሪ አለው ማለት እንደዚህ አካፍላችሁ ቀሪ ከመጣ ይሄ ቁጥር ለ7 መካፈል አይችልም ነው የሚለው። ለ7 መካፈል አይችልም። ሌላ ምሳሌ እንመልከት። ሌላ ምሳሌ 84 8 እቺ የ10 ቤትን 8 ሲባዛ በ3 እኩል ይሆናል 24 ሲደመር እቺ 24 ሲደመር ከላይ በኩል የምንመለከታት 4 ድምር 28 ትመጣለች። 24 ይሄ ነው። እዚህ ጋር 4 እንወስዳለን። ስንደምር 28 ይመጣል። ስለዚህ የ10 ቤቱ ሆሄ እንደገና 2 ነው። 2 ሲባዛ በ3 6 ይመጣል። 6 ላይ እዚህ ጋር ያለችዋን የአንድ ቤት ሆሄን 8ን ስንደምርበት ስንት ይመጣል? 6 ሲደመር 8 14 ይመጣል። 14 ለ7 ስናካፍለው 2 ቀሪ ምንም ወይም ደግሞ 0 ነው ማለት ነው። ስለዚህ 84 ለ7 መካፈል ይችላል ማለት። ቀሪ ካለው መካፈል አይችልም፣ ቀሪ ከሌለው መካፈል ይችላል ነው። ሌላኛው እዚች ጋር አሁንም በደንብ እንዲገባችሁ ሌላኛው 65ን ውሰዱ።
6 ሲባዛ በ3 የ10 ቤት 6 ሲባዛ በ3 18 18 ሲደመር 5 አዲሱ ያመጣነው ውጤት 18 ሲደመር እዚህ ጋር ያለችዋን 5 ውጤት 23 ይመጣል። 23 ለ7 መካፈል ከከበዳችሁ 2 ሲባዛ በ3 6 ይመጣል። 6 ሲባዛ እችኛዋን 3 እዚህ ጋር የምትመለከቷትን 3 ስንደምራት 9 ይመጣል። 9 ለ7 ስናካፍለው 9 ለ7 አንዳንድ ደርሰው ቀሪ 2 አለ ነው የሚለው። ቀሪ 2 አለን። ስለዚህ 65 ለ7 መካፈል አይችልም ማለት ነው። ቀሪ ያላቸው ውጤቶች ሁሉ ለ7 መካፈል አይችሉም ነው የምንለው። በዚህ መሰረት ይህንን እንደዚህ ካየን ቀጣዮቹን ሌሰኖች ተራ በተራ እንመለከታለን። ሁለተኛው ቤት ደግሞ የትኛውን የምንመለከተው? ሁለተኛው ከባለ 3 ሆሄዎችን እዚች ጋር የምትመለከቱት ባለ 3 ሆሄ እና ከዛ በላይ የሆኑትን 3 ዲጂት ያላቸውን ከዛ በላይ የሆኑትን ሆሄያት ያላቸውን እንዴት ነው ማካፈል የምንችለው የሚለውን እንመለከታለን። በባለ 3 ሆሄ ሙሉ ቁጥሮች ወይም ከዛ በላይ ያሉ ሙሉ ቁጥሮችን በሰባት የሚካፈሉ ከአንድና ከ10 ቤት ሆሄያት ውጪ ልብ አድርጉ። ከአንድና ከ10 ቤት ሆሄያት ውጪ የሚገኙትን ሆሄያት አቀማመጣቸውን ሳይቀየር በሁለት ተባዝቶ የሚገኘው ብዜት ከመጨረሻው ባለ 2 ሆሄ የአንድና የ10 ቤት አቀማመጣቸውን ሳይቀይር ተደምረው ድምሩ በ7 ከተካፈለ ብቻ ነው ይላል። ከተካፈለ ብቻ ነው። ተመልከቱት እዚህ ጋር 2415ን ውሰዱት። 2415ን ስንወስድ በዚህ ውስጥ በሁለት ከፍለን ለምናየው የአንድ ቤትና የ10 ቤት እንዳትነቁ ስላለ እነዚህ ሁለቱን እንተውና 24 እንወስዳለን። 24 ሲባዛ በ2 የ10,000 ቤትና የ1000 ቤትን 24 ሲባዛ በ2 ምክንያቱም ይሄ በሁለት አባዙ ስላለን 24 ሲባዛ በ2 48 ይመጣል። 48 ላይ እቺ ያስቀራናትን የአንድ ቤትና የ10 ቤትን እንደምራለን። 48 ሲደመር 15 ስንት ይመጣል? 63 ይመጣል። 63 ስለዚህ 63 እዚህ ጋር 63 ይመጣልሽ የሚለው 63 አሁንም ከከበዳችሁ 63 ከከበዳችሁ ምንድነው ይሄ ባለ 2 ዲጂት ስለሆነ እዚህ ጋር ባለ 4 ነበሩ ሆሄያቱ፣ እዚህ ጋር ደግሞ ባለ 2 ሆነ። ባለ 2 ከሆነ ደግሞ የባለ 2ን ህግጋት ስንሰራ 6 ሲባዛ በ3 6 ሲባዛ በ3 6 ሲባዛ በ3 እኩል ይሆናል 6 ሲባዛ በ3 እኩል ይሆናል 18 ይመጣል ማለት ነው። 18 ሲሆን ሲደመር 3 ላው ላይ እቺ የቀረችንን 63 ላይ 3 ቆርጠናለች። 3 ስንደምር ስንት ይመጣል? 21 ይመጣል ማለት ነው። 21 ይመጣል። እነዚህ ሁለቱን ስንደምር 21 ይመጣል ነው የሚላችሁ። ስለዚህ ይሄ ቤት 21 ከመጣ 21 ለ7 መካፈል ይችላል። 21 ለ7 ያለ ቀሪ መካፈል ይችላል 3 ስለዚህ 2415 በ7 ተካፋይ ነው ማለት ትችላላችሁ ነው የሚለው። ሌላ እናንተ ይህንን ምሳሌዎች የሚከብዳችሁ ከሆነ ሌላዎቹ ምሳሌዎች ልስጥ። ባለ 3 ሆሄያትን ልስጣችሁ። 217ን ተመልከቱት። 217ን ስንመለከት የመጀመሪያው ቤት የአንድ ቤት ሆሄ እዚህ ጋር ትመለከታላችሁ። የመቶ ቤት 2 ሲባዛ በ2 እኩል ይሆናል 4 ሲደመር 17 እቺ ናት 17 ሲደመር 4 21 ይመጣል። 21 ለ7 ተካፋይ ነው። ይሄ ከከበዳችሁ እንደገና ምን ታደርጋላችሁ? 2 ሲባዛ በ3 እቺን ቤት እቺ የ10 ቤቷን 2 ሲባዛ በ3 አባዛው ስላለኝ በ3 ስናበዛው ስንት ይመጣል? 6 ሲደመር እዚህ ከኋላ የነበረችዋን 1 እዚህን ስንደምር ስንት ይሆናል? 7 ለ7 መካፈል ይችላል። ያለ ቀሪ ስንት ይደርሳል? 1 ይደርሳል። ስለዚህ ቀሪ የለውም ነው የሚለው። 217 ለ7 መካፈል ይችላል ነው። 217 ለ7 መካፈል ይችላል። ሌላኛው እዛው እንዳለ አሁንም ተመልክተን
እንደዚህ ቢሆን 3484 ይሄንን ለሰባት ለመካፈሉ ለማረጋገጥ 30 እዚች ጋር ያለችዋን ሁለቷን ቤት በሁለት እናበዛለን። የሺህ ቤትና የመቶ ቤትን 34 ሲባዛ በሁለት 68 ይመጣል። 68 ሲደመር ቀሪዋ እዚች ጋር 84 አለች። 84 ሁለቱን ስንደምር 152 ይመጣል። 152 አዲስ ያመጣነው ውጤት ነው። እቺ የአንድ ቤቷ እቺ የመቶ ቤቷን አንድ ሲባዛ በሁለት እኩል ይሆናል ሁለት ሲደመር እዚህ ጋር ቀረችን 52 አለችን። 52 ስንደምር ስንት ይሆናል? 54 ለሰባት አሁንም ከከበደን 54ን እናደርጋለን ሁለት ዲጂት ስለሆኑ ሁለት ሆሄያት ስላሉ አምስት እቺ የ10 ቤቱን 5 ሲባዛ በ3 15 ይመጣል። እላው ላይ 4 እንደምራለን። 15 ሲደመር 4 19 ለሰባት የሚካፈለው ሁለት ጊዜ ደርሶ ቀሪ 3 አለ ነው የሚለው። ሁለት ጊዜ ደርሶ ቀሪ ስንት አለን? 5 አለን። ቀሪ 5 አለን። ስለዚህ 3494 ለሰባት መካፈል አይችልም ማለት ነው። ቀሪ ያላቸው ውጤቶች ሁሉ ለሰባት መካፈል አይችሉም ነው ጥያቄያችን ላይ ስንመጣ። ስለዚህ እናንተ ጋር የነበሩትን ጥያቄዎች በዚህ ካየን ምናልባት ትልቅ ዲጂት ያለውን ይሄንን እንመልከት። ቁጥር ያለውን ትልቁ ሆሄ ያለውን እንመልከት። ይሄንን ስንት ነው? ይሄ 1,308,200 ይሄ ቁጥር ለሰባት መካፈል ይችላል ወይ? እዚህ ድረስ ክፈሉት ለሁለት እዚች ድረስ እስከ ዜሮ ካለበት ሁለቷን ዜሮ ታችሁ እስከዚህ ድረስ ያለውን ቁጥር እንክፈለው። ስንከፍለው ስንት ይሆናል? እዚች ድረስ ያለው 13082 ሲባዛ በሁለት እስከዚህ ድረስ ያለውን ሲባዛ በሁለት ስንት መጣ? 26164 ይመጣል። 26164 ላይ ሲደመር እነዚህ ሁለቱ ዜሮዎች ምንም ትርጉም ስለሌለው 00 ቁጥር ቢሆን እንደምራለን 00 ስለሆነ ስንት ይሆናል? 26164 ይመጣል። ራሱን ይመልሳል ማለት ነው። ይሄ ውጤት አዲስ ያገኘነው ውጤት 26164 እንደገና ለሁለት እዚህ ጋር ስንከፍለው 261 እንወስድ ለብቻ እንወስድና እቺን 24 የ10 እና የ1 ቤትን እንተዋለን። 261 ሲባዛ በሁለት 522 ይመጣል። 522 ሲመጣ 522 ሲደመር እዚህ ጋር የተውና 64 አለች። 64 ለሁለት ስንደመር 586 ይመጣል። 586ን ይዘን ደግሞ እዚህ ጋር እንመጣለን። እንደገና የመቶ ቤት እቺ የመቶ ቤቷን 5 ሲባዛ በሁለት 10 ትመጣለች። እዚህ ጋር 86 አለች። ሲደመር 86 96 ይሆናል ነው። አሁንም ይዘን እንደገና እንመጣና 96 የ10 ቤቷን 9 ሲባዛ በ3 አሁን ሁለት ዲጂት ከ3 እዚህ ጋር ከነበሩ ዲጂቶች ከ5 ወደ 3 ከዛ ወደ 2 ሲወርድ እነዚህ በሁለት ሲባዙ ይሄኛው ደግሞ በ3 ይባዛል። ሁለት ዲጂት ሲሆን መጀመሪያ አይተናል። ስለዚህ 9 ሲባዛ በ3 27 ከኋላ ያለችዋን 6 እንደምርበት 33 ይመጣል። 33 ስለዚህ 33 አሁን ያመጣነው ውጤት ነው። 33 አሁንም ከከበደን 3 ሲባዛ 3 እቺን 3 የ10 ቤቷን በ3 እናበዛው 9 ይመጣል። 9 ሲደመር 3 12 ይመጣል። 12 ለሰባት ተካፋይ ነው ከተባለ አንድ ደርሶ ቀሪ 5 አለን። ስለዚህ 1,308,200 ለሰባት መካፈል ይችላል ለሚለው አይችልም ነው ጥያቄው። ቀሪ ስንት ስላለው እዚች ጋር 5 ቀሪ አለችን። ስለዚህ በሰባት ተካፋይነት ያላቸው ዲጂቶቹ እየረዘሙ ቢሄዱም እናንተ በዚህ መልክ ሌላዎቹን መስራት በቀላሉ ትችላላችሁ ማለት ነው። በሰባት ተካፋይነት ቀጣይ ቁጥሮችን እንመልከት። ቀጣይ ወደ ሆነው ሐሳብ እንሄድ። ወደ ሁለተኛው ሐሳብ ምንድነው የሚለው? በስምንት ተካፋይ የሆኑ ቁጥሮች። ሁለተኛው ደግሞ በስምንት ተካፋይ የሆኑት። በስምንት ተካፋይ የሆኑ ቁጥሮች ደግሞ ስንመለከት አንድ ሙሉ ቁጥር በስምንት ተካፋይ የሚሆነው በተሰጠው ቁጥር የመቶ ቤት ልብ አድርጉ፣ የ10 ቤት እና የ1 ቤት እነዚህ ሶስቱን እንመለከታለን። ቤት ሆሄያትን አቀማመጣቸውን ሳይቀየር የሚመሰረቱት ቁጥሮች በስምንት ተካፋይ ያለ ቀሪ ተካፋይ ስንል በነጥብ ቤት ካልገባ ማለቱ ነው። ተካፋይ ከሆነ ብቻ ነው ይሄ ቁጥር ለስምንት ተካፋይ የሚሆነው ለስምንት ተካፋይ። ስለዚህ ይሄን ለማየት ሶስቱን ቤት እንመለከታለን። የመቶ ቤትን፣
የ10 ቤት እና የ1 ቤት ሆሄን እንመለከታለን ነው። ተመልከቱ እዚህ ጋር ምሳሌ 40,512 እቺን ቤት ነው የምንመለከተው። 40,512 ይሄንን 512ን ነው አካፍሎ ያለው ለስንት? ለ8 ያለ ቀሪ ከተካፈለ 40 መካፈል ይችላል የሚለው። ስለዚህ 512 ተካፋይ ናቸው። ምክንያቱ 512 እና እዚህ ጋር ደግሞ 3 ዜሮዎች አሉን። እዚህ ጋር የ10 ቤት እና 3 ዜሮ ዜሮ ከሆነ ለ8 መካፈል ይችላል ነው የሚለው። 3 ዜሮዎች ይሄም ዜሮ ይሄም ዜሮ ይሄም ዜሮ ከሆነ ውጤቱ ችግር የለበትም፣ በ8 መካፈል ይችላል። ስለዚህ 512ም ተካፋይ ነው በስንት? በ8 ነው የሚለው። ይሄን ለማካፈል ከከበዳችሁ ለምሳሌ እንደ ይሄን እንውሰድ። እቺን ሐሳብ እንውሰድ። እቺን ሐሳብ ተመልከቷት። 2,867,100 ይሄ ለ8 ተካፋይ ነው ወይ ለሚለው እኛ ሄደን የምንመለከተው ማን ነው? እቺ 100 ቤትን ብቻ ነው። 100 ከኋላ ያለችዋል 100ን ውሰዷት እዚህ ጋር በቀላል መንገድ። ከዛ ደግሞ ወጣ አድርገን ስንመለከተው 100 ለ8 ይሄንን 100 ለ8 100 ለ2 50 8ን ለ2 4 ይሆናል ማለት ነው። እንደገና 50 ለ2 25 4ን ለ2 2 ትሆናለች። 25 ለ2 12 ደርሶ ቀሪ 1 አለች ነው የሚለው። 25 ለ2 ስናካፍለው 12 ጊዜ ደርሶ ቀሪ 1 አለ። ስለዚህ 2,867,100 ለ8 ያለ ቀሪ መካፈል አይችልም ነው ጥያቄው። እዚህ ጋር ደግሞ ያለው ምንድነው? በቀላሉ መንገድ የ8ን ተካፋይ እናንተ ሩቅ ሳትሄዱ በአሁን በተባለው መንገድ ማየት ትችላላችሁ ማለት ነው። አሁን በተነጋገርነው መስመር መሄድ ማካፈል ትችላላችሁ። ሁለተኛው ይኸው እዚህ ላይ አሁንም ተመልከቱት 78,184 ለ8 ተካፋይ ነው ወይ ለሚለው 184ን እቺን ቤት ሶስቷን የ10 ቤት የ100 ቤት የ10 ቤትንና የ1 ቤትን ለ8 እንውሰደው። ይሄን ለ2 በቀላሉ 92 ለ2 4 ይሄን ለ2 46 እቺን ለ2 2 46 ለ2 23 ይሆናል ማለት ነው። ስለዚህ ቀሪ 0 ነው፣ ምንም የለውም ነው። ይሄ ከሆነ ስለዚህ 78,184 ለ8 ያለ ቀሪ መካፈል ይችላል ነው። ሩቅ ይሄንን ለማካፈል የመጀመሪያው መንገዳችሁ ይሄንን ማድረግ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ተመልከቱ፣ ቅድም የሰጣችሁን ሐሳብ እቺን ቤትንም ተመልከቱ። 33,840,000 እነዚህ ሶስቱ 00ዎች ናቸው። 00 ሶስቱም 00 ማለት እነዚህ ስንወስደው 008 ነው። ይሄ እንደዚህ አይጻፍም፣ ግን አንዱን 0 ስለምንወስደው ይሄ 00 ማለት 0 ነው ራሱ። ስለዚህ 0 ሲካፈል ለ8 0 ነው፣ ቀሪ የለውም ማለት ነው። ይሄ ቁጥር ለስንት መካፈል ይችላል? ለ8 መካፈል ይችላል ማለት ነው። ለ8 መካፈል ይችላል ያለ ቀሪ። ይሄ በዚህ መልክ የተቀመጠ ሐሳብ ነው። የ8ን ሐሳብ ብዙም ሳይከብደን በዚህ ካየናት በቂያችን ናት። ቀጣይ ወደ 9 እንሄዳለን። ወደ 9 በ9 ተካፋይነት ያላቸው አንድ ሙሉ ቁጥር በ9 ተካፋይ የሚሆነው ይላል። አንድ ሙሉ ቁጥር በ9 ተካፋይ የሚሆነው የቁጥር ሆሄያት ድምር በ9 የተካፈለ ከሆነ ብቻ ነው። ይሄ ሐሳብ ለ3 ተካፋይነት ካላቸው ሐሳብ ጋር ተመሳሳይ ነው። ያለ 3 ሲካፈል ይሄ ደግሞ ለ9 ይካፈላል። ምሳሌ እንመልከት። የዚህን ቤት የዚህኛውን ደግሞ ምሳሌ ተመልከቱት። 89,208 ወይም ደግሞ 500 ስንት ነው የሚለው 597,546 እያንዳንዳቸው በ9 ተካፋይ ናቸው ይላል። ምክንያት ተመልከቱ እዚህ ጋር ለዚህ ይሄ ተመሳሳይነት ሐሳብ ስላላቸው ብዙም ስለ እንትናልንም ይሄን ስንወስደው ምንድነው 89,008 ሲደመር 9 ሲደመር 2 ሲደመር 0 ሲደመር 8
ይሄንን ቤት እንዳለ አምስቱንም 5 ጊዜ እንደምራለን ጽፈን እንደምራቸዋለን ማለት ነው። ስንደምራቸው ውጤቱ 27 መጣ። 27 ደግሞ በ9 ተካፋይ ነው፣ ቀሪ የለውም። 27 ለ9 ተካፋይ ነው። ስለዚህ ይሄ ውጤት ለ9 ተካፋይ ነው ማለት ትችላላችሁ። ወይም ደግሞ 2 ሲደመር ይሄ እንደዚህ ማለትም ትችላላችሁ። 2 ሲደመር 7 እኩል ይሆናል 9 እኩል ይሆናል 9 9 ለ9 መካፈል ይችላል ያለ ቀሪ። ስለዚህ እንዲህ ማለትም እንችላለን ነው። ይሄ በዚህ እንዳለ የታችኛውን የምንወስደው 597546 ሆሄያቱ ድምሮቹን 5 ሲደመር 9 ሲደመር 7 ሲደመር 5 ሲደመር 4 ሲደመር 6 ነው የሚለው። የዚህ ድምር 36 ይመጣል። 36 በ9 ተካፋይ ነው። አይ ለሚል ደግሞ 3 ሲደመር 36 ማለት 3 ሲደመር ስንት ነው? 6 ውጤት እኩል ይሆናል 9 እኩል ይሆናል 9 ይመጣል ነው። 9 ደግሞ በስንት ተካፋይ ነው? በ9 ተካፋይ ያለ ቀሪ። ይሄ እንደዚህ መውሰድ ትችላላችሁ። ሁለተኛው ላይ ደግሞ ይደርስና 72409 በ9 ተካፋይ አይደለም ይላል። ምክንያት እያንዳንዱ ስንተነትነው 7 ሲደመር 2 ሲደመር 4 ሲደመር 0 ሲደመር 3 ውጤቱ 16 ነው። 16 ሲሆን 16 ለ7 ለ9 ስናካፍለው አንዳንድ ደርሶ ቀሪ 7 አለ ማለት ነው። ስለዚህ ይሄ ቁጥር ለስንት መካፈል አይችልም? ለ9 መካፈል አይችልም ነው። ለ9 መካፈል አይችልም። ሌላኛው በ10 ተካፋይነት ደግሞ ያላቸው ለ10 ተካፋይ የሆኑትን ተመልከቱት። ለ10 አንድ ሙሉ ቁጥር በ10 ተካፋይ የሚሆነው የቁጥሩ የአንድ ቤት ሆሄ 0 ከሆነ ብቻ ነው። በቃ ይሄ የመጨረሻው የ10 ቤትን ለመመልከት የመጨረሻው ቁጥሩ 0 ብቻ ከሆነ ለቁጥሮቹ የፈለገ ለምን አይደረደሩም? መልሳችን እቺ የአንድ ቤቷ 0፣ እዚህም ስትመታች ስታዩ 0፣ እዚህ መተን ስናይ 0 ከሆነ ብቻ የአንድ ቤት ሆሄ እያንዳንዳቸው በ10 ተካፋይ ናቸው ማለት እንችላለን ነው። ምክንያቱም የአንድ ቤት ሆሄው 0 ስለሆነ ነው። እዚህ ጋር ለላይ ስንመጣ ግን ምንድነው የሚያሳየን? የለላይ ለምትመለከቱት ተመልከቱት። ለላይ ስንትን ያሳየናል? የለ 5 አለች እዚህ ጋር። የአንድ ቤት ሆሄ ስንት ናት? 5። እዚህ ደግሞ 6። እዚህኛው ላይ ስንመጣ 8። ስለዚህ ይሄ ቁጥር በ10 ተካፋይ መሆን አይችልም ነው የሚለው። እቺ የመጨረሻዋ ቤት እነዚህን በማየት ብቻ የ10 ተካፋይ መሆን ይችላል ወይስ አይችልም የሚለውን በዚህ ማየት ትችላላችሁ። የሚከተሉትን የቡድን ስራ ነው የሚለው። ይሄንን እስቲ በጋራ አንድ ላይ እንስራው። የሚከተሉትን አረፍተ ነገሮች በማንበብ ትክክለኛ ከሆነ እውነት፣ ትክክል ካልሆነ ሐሰት በማለት መልሱን ስጡ ነው የሚለው። መልሱን ስጡ። እሺ፣ አንድ ሙሉ ቁጥር በ10 ተካፋይ ከሆነ በ5ም ተካፋይ ነው ይላል። አንድ ሙሉ ቁጥር በ10 ተካፋይ ከሆነ በ5ም ተካፋይ ነው ይለናል። በ10 ተካፋይ ከሆነ በ5ም ተካፋይ ነው። ይሄ ጥያቄ ምንድነው? እውነት ነው። እውነት ነው። ምክንያቱን ስናወራ እውነት ነው። ምክንያቱም በ10 የተካፈለ ቁጥሮች ሁሉ የ10 ህግ ምንድነው? 0 እና 0 ብቻ ካለ የአንድ ቤት ሆሄ 0 ከሆነ ነው። ስለዚህ ለ10 የተካፈሉት ሆሄያቶች ሁሉ ለ10 የተካፈሉት ሁሉ ለአንድም ለ10 የተካፈሉት ሁሉ ለአምስት መካፈል ይችላሉ። ነገር ግን ለ5 የሚካፈሉት ሁሉ ለ10 መካፈል አይችሉም። ባለ አምስቶቹ ሁለት ህጎችን ይፈልጋሉ። የአንድ ቤት ሆሄው 0 እና 5 መሆን አለበት ይላል። ስለዚህ ሁለቱ ካልተሟሉለት መካፈል አይችልም። የ10 ቤት ግን አንዱ ነገር ብቻ ከተሟላለት 10 ቤት በ10 ተካፋይ የሚሆኑት የአንድ ሙሉ ቁጥር በ10 ተካፋይ ከሆነ በ5 ተካፋይ ነው ይላል ያ ቁጥር። ስለዚህ በ10 ከተካፈለ በ5 መካፈል ይችላል ማለት ነው።
በ10 የመጨረሻው ቤቱ 0 ስላለው 0። ይሄ ቁጥር ለምሳሌ 50 ቢሆን 50 ለ10 መካፈል ይችላል። እንደገና ደግሞ 50 ለ5 መካፈል ይችላል። 500 ቢሆን 500 ለ10 መካፈል ይችላል። 500 ለ5 መካፈል ይችላል ማለት ነው። ነገር ግን እዚች ጋር 15 ብትሆን 15 ለ5 መካፈል ይችላል። 15 ለ10 ግን መካፈል አይችልም ነው። 15 ለ10 ያለ ቀሪ መካፈል አይችልም። ስለዚህ ከትልቁ ወደ ታች መውረድ እንችላለን፣ ከታች ወደ ላይ ግን መውጣት አንችልም ነው ሀሳቡ። አንድ ሙሉ ቁጥር በ3 ተካፋይ ከሆነ በ9 ተካፋይ ነው ይላል። በ3 ይሄ ሐሰት ነው። ይሄ ጥያቄ ምንድነው? ሐሰት ነው። ሐሰት ምክንያት ለሚል ሐሰት ያልንበት ምክንያት ምንድነው? ለምሳሌ ይሄንን እንውሰደው ለ3 ተካፋይ 113ን እንውሰደው 123 ይሄን ስንደምረው ውጤቱ ስንት ይመጣል? 1 ሲደመር 2 ሲደመር 3 6 ለ3 ተካፋይ መሆን ይችላል። ነገር ግን ለዚህ የተካፈለ ሁሉ ለ9 ይካፈላል ነው የሚለው። 6 ለ9 ግን መካፈል አይችልም። ለ9 የተካፈለ ሁሉ ለማን መካፈል ይችል ነበር? ለ3። ለ9 የተካፈለ ለ3 መካፈል ይችላል። ለ3 የተካፈለ ሁሉ ለ9 መካፈል አይችልም ነው። ለ9 መካፈል አይችልም። አንዳንድ ጊዜ ግን ሊመጣ ይችላል። ለ3 የተካፈለ ለ9 ይመጣ፣ ግን ሁሉ ጊዜ አይደለም የሚሰራው። ይሄኛው ሁሉ ጊዜ በሚለው ነው። አንዳንድ ይሄ አንድ ሙሉ ቁጥር ለ3 ከተካፈለ ለ9 የሚካፈል ነው። ለ3 ከተካፈለ ለ9 መካፈል አይችልም። ምክንያት ይሄው እዚህ ጋር 100 ይሄን ስንደምረው 1 ሲደመር 2 ሲደመር 3 6 ነው። 6 ለ3 መካፈል ይችላል፣ ለ9 መካፈል አይችልም። አንድ ሙሉ ቁጥር በ8 ተካፋይ ከሆነ በ2 እና በ4 ተካፋይ ነው። ቅድም እንዳልኳችሁ ልክ ይሄ የ10ን ቤት ሀሳብ ነው። አንድ ሙሉ ቁጥር ለዚህ ከተካፈለ እነዚህ መካፈል ይችላል። ምሳሌ ለዚህ የምትወስዱት ማለት ነው። ለምሳሌ 32 ለ8 ይካፈላል። ለ8 የተካፈለ ሁሉ ደግሞ 32 ለ2 መካፈል ይችላል። 32 ለ2 መካፈል ይችላል። 32 ለ4 መካፈል ይችላል ማለት ነው። ይችላል። ስለዚህ ከትልቅ ወደ ትንሹ እንዳልኳችሁ ከትልቁ ወደ ትንሹ መውረድ እንችላለን። በ8 ተካፋይ የሆኑ ሁሉ በ2 በ4 ተካፋይ መሆን ይችላል። ከትልቅ ወደ ትንሽ እንወርዳለን እንጂ ከትንሹ ወደ ትልቁ መውጣት አንችልም ነው። አሁን ይሄን ያለው ለንና ሐመሯን ወይም ለንና ሃን ስትመለከቱ የሃ ሐሳብና የሐመሯ ሐሳብ ተመሳሳይ ሐሳብ ስለሆነ ይሄኛው ምንድነው? እውነት ነው። የሐመሯ ጥያቄ ምንድነው? እውነት እንላለን። እውነት ሐመሯ እውነት ናት። ስለዚህ በዚህ መሰረት የመጀመሪያውን ጥያቄ ከ7 እስከ 10 ያሉትን ጥያቄዎች እንዲህ ብለን መተንተን እንችላለን ማለት ነው። እዚህ ጋር የተሰሩ ጥያቄዎች አሉ። ለምሳሌ 3462 በ2 በ3 በ4 በ5 በ6 በ8 በ9 እና በ10 ተካፋይ መሆናቸውን አረጋግጡ ነው የሚለው። በሁለት ለመሆኑ ይሄ የመጨረሻውን ቤት ብቻ ሆሄ ለሁለት ሊካፈል የሚችለው እንደተነጋገር ነው። የሁለት ቤት ሆሄ 0 2 4 6 8 ከሆነ ብቻ ነው። ስለዚህ ይሄ ቁጥር 2 ስለሆነ ይሄ የአንድ ቤት ሆሄው 2 ስለሆነ ቁጥሩ በሁለት ተካፋይ ይሆናል። በሁለት ተካፋይ ይሄ ቁጥር እቺ የመጨረሻዋ ቤት ስንት ብትሆን 2 4 6 8 0 ቢሆን ለሁለት ተካፋይ ነው። ሁለተኛው ለሶስት ተካፋይ ነው ለሚለው ደግሞ ይሄንን ቢመደመር ነው። 3 ሲደመር 4 ሲደመር 6 ሲደመር 2 3 ሲደመር 4 ሲደመር 6 ሲደመር ውጤት 15 ለ3 መካፈል ያለ ቀሪ ይችላል። ስለዚህ አሁንም ለሶስትም ይችላል ነው። ለሁለትም ይችላል፣ ለሶስትም ይችላል ነው። ለአራት ለማካፈል እቺ የመጨረሻው የ10 እና የአንድ ቤትን እንደምንከለው ምናየው የ10 እና የአንድ ቤት 62 ለ4 መካፈል ይችላል ወይ? 62 ለ4 መካፈል አይችልም። ለምሳሌ 62ን እቺ ጋር ወስደን
62 ለአራት ለምሳሌ ብንለው ይሄንን 34ን 31 61ን 62ን በሁለት 31 ሲሆን ይሄን አራት ሁለት በሁለት እናካፍል ማለት ነው። 31 ለሁለት ያለ ቅሬ መካፈል አይችልም። ስለዚህ ይሄ ቤት ለአራት መካፈል አይችልም። ኤክስ ነው ለአራት መካፈል አይችልም። ለአምስትስ ይችላል ለሚለው የአምስት ህግ ደግሞ ምንድነው? ይሄ ቤት ለአምስት ለመካፈል የአንድ ቤት ሆሄ ወይ 0 ወይ 5 መሆን አለበት ነው የሚለው 0 ወይም 5። ስለዚህ ይሄም ለአምስት መካፈል አይችልም በምንለው ለአምስት መካፈል አይችልም። ለስድስት ለሚለው ለሁለት እና ለሶስት ራይት ካደረገ ለሁለት ካሟላ ለሶስት ካሟላ ለስድስት ያሟላል። በቃ ምንም አይነት ሀሳብ አያስፈልገንም። ምክንያቱም ከሁለት አንዱ ቢያሟላ አይ እንል ነበረ። ለምሳሌ ለሁለት ካፍል ለሶስት ባይካፈል ይሄኛው ለስድስት መካፈል አይችልም። ነገር ግን ለሁለትም ለሶስትም ከተካፈለ ለስድስት መካፈል ይችላል። ይሄኛውን ቤት ደግሞ ተመልከቱት 486 ለስምንት ስናካፍለው ስንት ይመጣል? ይሄ ቤት 400 ለ8 ስታካፍሉት የመጀመሪያው 8 400 462 ለስምንት ስናካፍለው ይሄን በሁለት ያንን በሁለት እናካፍላለን ማለት ነው። በሁለት ይሄ 231 ይሄ 8 በሁለት 4 ይመጣል ማለት ነው። ይሄን በሁለት ብናካፍለው 115 ቀሪ 1 አለች ማለት ነው። ስለዚህ ይሄ ለስምንት መካፈል አይችልም። ቀሪ አለች እዚህ ጋር። ይሄ ስንት ይሆናል? ይሄኛው ቤት ደግሞ 115 ለሁለት ብናካፍለው ደርሶ ቀሪ አንድ አለች። ቀሪ አንድ ስላለ ለስምንት መካፈል አይችልም። ለ9 15 ለ9 መካፈል ይችላል። ይሄው እዚህ ነው የምናየው። በቃ ለዚህ ቤት ለሶስት የደመርነው ውጤት 15 ለ9 መካፈል ይችላል? አይችልም። 15 ለ9 መካፈል አይችልም። ቀሪ አለው። ነገር ግን ሁለትን እንመልከት። የ10 ቤት ሆሄ 0 መሆን አለበት ማለት እዚህ 2 ነው። ስለዚህ ይሄ ቤትም ለ10 መካፈል አይችልም ብለን ይህን ሀሳቦች ሙሉ እዚህ ጋር የተጻፈውን ነገር እናንተ ተረዱት። በዚህ መልክ ማስቀመጥ እንችላለን ማለት ነው። ስለዚህ የ10 ቤትን ሆሄ የሚካፈሉትን ቁጥሮች ይህን ያህል ካየን ለዛሬ ይበቃናል። ቀጣይ ክፍላችንን እንቀጥላለን። ቻው፣ ሰላም ሁኑ ተማሪዎች፣ ደህና ሁኑ። ወዳችኋለሁ። ቻው።